ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንና አይመጡም ካፓሲቲ የላቸው መጥቶም የሚያደርጉት ነገር የለም ምን ያደርጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ባጫ አንድ ቁም ነገር የተናገረ ይመስለኛል ይሄው ምንድነው በተለይ እንደምታውቀው እንደማገኝ እንዳልከው የገዢው ፓርቲ ማነው የመከላከያ ሰራዊት አዛዦችም ይሁኑ የገዢው ፓርቲ ባለስልጣናት በየጊዜው ኢትዮጵያ ውስጥ ያሉ ኃይሎችን ዛሬ እንደመሰሳለን ነገ እንደመሰሳለን መለቃቀም ነው የቀረን በሁለት ሳምንት ውስጥ በሁለት ወር ውስጥ በስድስት ወር ውስጥ እንጨርሳቸዋለን አዳክመናቸዋል እንዲህ አድርገናል እያሉ ይናገራሉ በተደጋጋሚ ፊልድ ማርሻል ብርሃኑ ጁላ ብትል እነ ጀነራል መሐመድ ተሰማ እነ ጥራልኝ በቃ የወጡ ሁሌ የሚናገሩት ለምሳሌ ፋኖን በተመለከተ ተዳክሞ ጠፍቶ ከስሞ አሁን በየቦታው ሽፍታ ሆኖ እየተሯሯጠ ነው ያከተመለት ነው ይሏል ነገር ግን ዛሬ ባጫ በተናገረው ንግግሩ ላይ የመንግስት ኃይሎች እንደማያሸንፉ አረጋግጧል መጨረሻው መጨራረስ ነው ብሎ ሲናገር በዚህ ጦርነት አሸናፊ ሆኖ የሚወጣ የለም እያለ ነው መንግስትም ራሱ ይሄን ጦርነት ማሸነፍ አይችልም እያለ እየመሰከረ ነው ይሄ እስከዛሬ ድረስ እንጨርሳቸዋለን እንደመሳቸዋለን አልቆላቸዋል እያሉ ለሚፎክሩት ለሚናገሩት የመከላከያ አዛዦች እና የብልጽግና ባለስልጣናት ትልቅ አስደንጋጭ መልእክት አድርጌ ነው የማየው ከዚህ ቀደም ወንድማገኝ ሌተናንት ጀነራል አለምሸት ደግፌ የተናገሩትን ታውቃለህ ከዛ በፊት እነ ጀነራል ከበደ ዲሳሳ ብርጋዴር ጀነራል የተናገሩትን ታውቃለህ እነ ብርጋዴር ጀነራል ጥሩዬ ወይ ሌተናንት ጀነራል የተናገሩትን ታስታውሳለህ ባጫ አሁን የደገመው ይሄን ጦርነት አንድ ቲም አያሸንፍም ነው እያለ ያለው ኢንዳይሬክት በሌላ አነጋገር መንግስትም አያሸንፍም ነው እያለ ያለው እኔ እንደምረዳው ከዛ ውጭ ሌሎቹ አያሸንፉም የሚለው ላይ ሊያከራክር ይችላል ልነጋገርበት እንችላለን ግን ይሄኛው ሳይድ ኦፍ የዚህኛው ንግግሩ ለመንግስት ይሄ በቃ በተለይ ለመንግስት ካድሬዎች በቃ በየጊዜው እየወጡ መንግስት ጦርነቱን እያጠናቀቀ እያሸነፈ እንደሆነ በየቀኑ ለሚናገሩና የተቃዋሚዎችን ኃይል ዝቅ አድርገው ለሚያዩ ኃይሎች ባጫ መንግስትም እንደማያሸንፍ የነገራቸው ይመስለኛል ከተረዱት መጨረሻችን መጨራረስ ነው እያለ ሲል ማንም 4 ኪሎ አይገባም እያለ ሲናገር የሚሰማው ምረዳው ኦኬ የመጨራረስ ትርጉሙ የሚነግርህ ነገር ኦኬ ጦርነቱ ይቀጥላል አሸናፊ የሆነ ኃይል የለም ዝም ብለን ነው የምንገዳደለው እያለ ነው ያለው አትሊስት መንግስት እንደማያሸንፍ እረዳለሁ ማን ነው አትሊስት ይሄን ተናግሯል በሌላ በኩል ግን ደግሞ ባጫ እንደምታውቀው ጥሩ ፕሮፓጋንዲስት ነው ማንም ሰው አንደበተ ርቱዕ ነው ማንም ሰው የሚመሰክረው ነው ነገር ግን ብዙ ጊዜ በስሜት ስለሚናገር ወይ ስለሚናገሩ ብዙ ጊዜ ፋውል ይሰራሉ ስተቶችን ይሰራሉ በትግራይ ጦርነት ጊዜ በጣም ብዙ ፋውል ስለሰራ ብዙ ስተቶችን ስለሰራ እና በዛ ደግሞ መከላከያውንም መንግስትንም ተጠያቂ የሚያደርጉ ብዙ ስተቶችን ስለሰራ አብይ አህመድ በጊዜ አንስቶ ዘወር አድርጎ ሙሉ በሙሉ ካለ እንዳያባረረው ሌላ ጣጣ እንደሚያመጣበት ሲያቅ አምባሳደር አድርጎ ከቦታው አራቅ አክቹሊ በዛ ጦርነት ቀደም አምነስቲም እንዳለው አንድ ቀን ምርመራ ሲካሄድ ባጫም ተጠያቂ ከሚሆኑ ሰዎች ውስጥ አንዱ ነው ይሄ ምንም ጥርጥር የለውም የተናገራቸው ብዙ ነገሮች አሉ ግን በጣም ብዙ ደግሞ ፋውሎችን ስለሰራ 1 2 3 ብዬ በነገር በጣም ብዙ ነው እንደምታውቀው ለምሳሌ ቀጥታ የዘር ቅስቀሳው ላይ ያደረገበት ነገር አለ ጄኖሳይድ ምትለው ዛሬ ላይ ቆመስ ተረጎም ምትለው ብድሩን ደሙን የማይመልስ የአማራ ወንድ ልጅ አይወለድ እያለ በትግራይ ላይ
ጭፍጨፋ እንዲካሄድ ሲናገር ሲቀሰቅስ የነበረ ሰው ነው። ትግራይ ውስጥም ሌሎችም ብዙ ነገሮችን የተናገረ ሰው ነው። ያ ሪከርድ ነው። አንድ ቀን ይጠየቅበታል። ያው በወንጀል ይጠየቅበታል፣ በጦር ወንጀል ይጠየቅበታል፣ በኢንሳይትመንት ይጠየቅበታል፣ በማነሳሳት ግን በተደጋጋሚ ፋውሎችን ይሰራል። አሁንም ነገሩን አሳመርኩ ብሎ የማይሆን ነገር እዚህ ላይ ሲናገር ደግሞ ትሰማዋለህ። ምንድን ነው የሚለው? ኑና 4 ኪሎ ባዶ ነው ብላችሁ ብትሉ ማንም አይመጣም ይላል። ለምን አይመጡት? ለምን እነ ዘመነም አይመጡም? ለምን አይመጡም? የጫካ ህይወት ስለጣፈጣቸው ነው? ለምን አይመጡም? ለምን ነው የምታገሉት? ለምን ምን ያደርግላቸዋል? 4 ኪሎ ካልገቡና የሚፈልጉትን ዓላማ ለማሳካት ስልጣኑን ካልተረከቡ ምንድነው ለምን እዛ ጫካ ውስጥ የሚቀመጡት? የጫካ ህይወት ናፍቋቸው ነው? እንዴት ይሆናል? እነሱ መነኩሴዎች አይደሉም እኮ አይደል? የገዳም ህይወት የሚመሩ ወይም ደግሞ ቦታኒስቶች፣ የእጽዋት ተመራማሪዎች አይደሉም። እዛ ቁጭ ብለው ህይወታቸውን የሚገፉት ነው። ባጫ ምን ለማለት እንደፈለገ እዚህ ላይ በስሜት የተናገረው አድርጌ ነው የማየው። ይመጣሉ። ኦኬ፣ አንድ ቀን ኃይላቸው ሲጠነክርና ሁኔታዎች ሲመቻቹላቸው በጉልበታቸው መምጣታቸው አይቀርም። ያን ጊዜ ይረክባሉ። እውቀት ያንሳቸዋል ለማለት ተፈልጎ ከሆነ አይገባኝም። ፋኖ ውስጥ ያሉ ለምሳሌ ልጆች በጣም ብሪሊያንቶች ናቸው። ኢቨን ሸኔ ውስጥም የሸኔ መሪዎች እንደሚታወቀው እነ ጃልመሮ በጣም ብሪሊያንት የሆኑ ተማሪዎች ናቸው። እንግዲህ እንደምንሰማው ቲፒኤልኤፍ ውስጥም የተማሩ ሰዎች ያሉበት እና ትናንት ሲመሩ የነበሩ ሰዎች ናቸው። አይመጡም የሚለው ቃል በስሜት የተነገረ ነው ይመስለኝ። አቅም የላቸውም ለማለት ፈልጎ ከሆነ ወደዛ የሚያደርስ አቅም የላቸውም ከሆነ ፍላጎቱ ያው አቅም እንዳልነው በሂደት የሚገነባ ነው። አሁንም ድረስ አቅም አላቸው። አንጻራዊ ነው አቅም። ስለዚህ ማንኛውም ጊዜ ሊገቡ ይችላል። ማንኛውም ጊዜ ብልጽግና ቅድም ሚስትራም እንዳላቸው እኮ ነው በጣም እየተዳከመ የመጣ በራሱ ማይተማመን መንግስት ነውና በማንኛውም ጊዜ ክረምብል ሊፈርስ ይችላል። ከዚህ አንጻር ከሆነ የተናገረው ተሳስቷል ብዬ አምናለሁ። ገንዘብ ነው የሚፈልጉት ወይ? ይሄ ነው እንግዲህ ባጫ አሁን ትግሉን የገንዘብ አድርጎ ነው የወሰደው ወይ ስለ ትግሉ አይገባውም ማለት ነው። እነዚህ ሰዎች እኮ ገንዘብ ቢፈልጉ ገና ድሮ ከመንግስት ጋር ሆነው ኑሯቸውን የተዳደረ ኑሮ መኖር ይችሉ ነበር። ኢሹ የገንዘብ አይደለም። ልክ እነሱ እንደሚያስቡት ሌሎቹን በገንዘብ እየደለሉ ምናምን ያስፈቷቸዋል። ሌሎቹም እንደዛ በገንዘብ የሚታለሉ ይመስላቸዋል። አብካቱም እንደምታውቀው ነው አብይ በተደጋጋሚ የሚለው እኮ የፈለጋችሁን ልስጣችሁ ነው የሚለው አይደል? ምክንያቱም የሀገሪቱ ገንዘብ ዝም ብሎ እየታፈሰ ለማንኛውም ይሰጣል። የገንዘብ ስስት ያለበት የገንዘብ ፍቅር ያለበት ትግሉን ትቶ ወደ መሀል ይመጣል። እነዚህ ግን ገንዘብን በዓላማና በገንዘብ መካከል ያለውን ልዩነት እንደ ባጫ ሳይሆን ወይም እንደ ናቢ ሳይሆን ከዛ በላይ የሚያውቁ ናቸው። ይህ ዓላማ ለማህበረሰብ የምታገለት ዓላማ በምንም አይነት ገንዘብ ሊለካ እንደማይችል የሚያውቁ ሰዎች ናቸው። ባጫ እሱ ራሱ እንግዲህ በተለያየ ምክንያት ሜቢያልን ነው እንዲህ አይነት ፍላጎት ካለው አላውቅም። ግን ሁሉም ሰው በገንዘብ የሚታለል መስሎት ከሆነ አይ ቲንክ አለማወቁን የሚያሳይ ይመስለኛል። እነዚህ ንግግሮቹ ስህተቶች ናቸው። ኦኬ፣ በስሜት የተነገሩ አድርጌ ነው የምወስደው። ከዛው በተረፈ ግን መጨራረስ ነው መጨረሻው ምናምን የሚለው መንግስት እንደማያሸንፍ አረጋግጧል። ይሄ ለነሱ ከባድ ንግግር ነው። ከዛ በተረፈ እንግዲህ አሸናፊው ደግሞ ያው እንደምታውቀው ህዝብ የደገፈው ጠንካራ ዓላማ ያለው ነገ ከነገ ወዲያ ጊዜው ሊረዝም ይችላል ሊያጥር ይችላል አናውቅም፣ ግን መጨረሻ ላይ አሸናፊ ሆኖ እሱ ህዝብ በቅርቡ አረጋግጧል ያለው ምርጫውን ነው። ባጫ ይሄ ምርጫ ፌር ነው ብሎ የሚያስብ ከሆነ ባጫ ነው ማለት ነው። ይሄ ምርጫ እንዴት እንደተካሄደ ይታወቃል። አብይ አህመድም እኮ ራሱ ምርጫውን አያምንበትም። ስላላመንበት መሰለኝ እኮ ድምፆችን ትንሽ ነገር የተቃውሞ ድምፆችን ሁሉ የሚናገሩ ሰዎችን እየሰበሰበ የሚያስረው እምነት ስለሌለው ነው። ህዝብ እንደመረጠው በራሱም ስለማያምን እኮ ነው፣ ያውቀዋል። ስለዚህ ባጫ ይሄን ነው እንደዚህ ማረጋገጫ አድርጎ የሚያቀርበው ጆክ ቀልድ ነው። በዚሁ ላቁም ወንዴ፣ አመሰግናለሁ።